ጤና ይስጥልኝ የአገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። አውደ ዓመቱን እንዴት አሳለፋችሁት? ትልቅ ሚኒንግ አለው። ፋሲካ ጌታችን ሞትን ያሸነፈ አምላክ ቢኖር እሱ ነው። በሶስተኛው ቀን ትናለ። ስለዚህ ትልቅ በእውነቱ ያንን የምናምን ሰዎች ትልቅ ሚኒንግ አለው። ስለዚህ እግዚአብሔር የተመሰገነ ይሁን። ዛሬ እንደመጣው በዚህ ሳምንት ውስጥ ነው ይህን ነገር እንትን ልል የፈለኩት። አጋጣሚ የሆኑ አንዳንድ ምክንያቶች እንትን አሉ። ሂውማን ራይትስ ዋቾች የኢትዮጵያን ኤሌክሽንን አስመልክተው ተናግረዋል። አንድ እንደማይሆን ኢንፋክት ትንሽ መጨረሻ ላይ እንትን የሆነ ለአፍሪካ እንኳን የሚያሰጋ አሁን ኢትዮጵያ ያለችበት እንኳን ኤሌክሽን ሊያደርግ ቀርቶ የሚያደርግበት ያለውን ሁኔታ ምርጫ ለማድረግ አንድ ነገር በዲሞክራሲ ሰው እንዲመረጥ ለማድረግ ለፍት ራይት ጦርነት እየተያዘ አንድን ክልል አድቅቆ ባጀቷንም ምኗንም ከላክሎ ሊያጠፋት የተዘጋጅ ለዚህ ነው ሜንሽን ያደረጉት። ለዚህ ነው በአማርኛና በትግርኛ ትራንስሌት አድርጌላችኋለሁ መካከሉ ላይ ፎርቹኔትሊ ላይን አላደረኩትም እንጂ ያዩና በአማራና በትግራይ ክልል ውስጥ ችግር እያለ ሌሎችም እንዲህ አይነት ነገር አደርጋለሁ ማለት ኦልሞስት ጆክ ነው እንደማለት፣ ቀልድ ነው እንደማለት ነው። ሌላው እዚህ ላይ የተውኩት እንደምታውቁት ጀነራሉ የትግራይ ጊዜያዊ አስተዳደር ጀነራሉ በዚህ ሰውዬ ተሹም ያለው ብሎ ብቻውን እኔ ኢንፎርሜሽን እንዳለኝ የሄደው ስብሰባ ላይ ስብሰባውን እንትን ብሎ ነው ሄደው ሪፖርት ለሚያደርግ በጣም በሚገርም ሁኔታ እና በሚያሳዝን ሁኔታ ለየትኛው ኦዲየንስ እንደሆነም እንኳን ባይታወቅ ነው በዚህ ሰዓት አብይ አህመድ የውጩን ነው ዳያስፖራውን ቀርቶ ኢትዮጵያን ዳያስፖራ ቀርቶ የውጭ ዓለሞችንም አያሳመንም፣ መቀበል አይቻልም። ስለዚህ ትግራይ ምን ትመስላለች? አፓረንትሊ ስሰማ እዛ መቀሌ ውስጥ ፕራይቬት ስኩል አለ ይባላል። እዛ አካባቢ ነው ይህንንስ ትምህርት ቤቱ እንትን ያለ ኢንዱስትሪ ያለ ብሎ ብዙውን ነገር አውጥቶ ይሄ ፋናው የሱ የፕሮፓጋንዳ ብዙ ገንዘብ ነው የሚያፈሰው አብይ አህመድ። ህዝቡን የተራበውን ህዝብ ቢያበላበትና ቢያጠጣበት በተሻለ ነበር። ለእነዚህ በውሸት ለፕሮፓጋንዲስቶቹ ገንዘብ እያፈሰሰ ብዙም ገንዘብ እያፈሰሰ የውሸት በእውነቱ እንደው ይህንን ስሰማ የትኛውን ነው ትግራይ የሚያወራው? ገነት ሆናለች፣ ገነት እያደረግናት ነው ሳይሆንም ለዚህ ሁሉ ግን ተጠያቂ ይሄ ሰውዬ ነው፣ ይሄ ጀነራሉ ነው። አንድ ሪፖርት ሲደረግ የትም ቦታ ሊትወሰ ተከታዮች እሱ አይደለም ሪፖርቱ የሚያደርገው አይደለም እንዴ? ነገር ግን ሪፖርቱን አስተዳዳሪ ይሄ ሰውዬ አንድ እንደው የማይገባኝ ነገር ነው እኮ የአንድ ክልል ጊዜያዊ አስተዳዳሪ ነው። እንዲሁ ሲሄድም ሲሾምም ፒክቸሩ አለኝ እሱ ሄዶ ነው የሄደው። አሁንም ደግሞ ተነስቶ እሱ ራሱ ሄዶ ሪፖርት የሚያደርገው አሁን ስብሰባ ላይ እኔ ያላልኩም ብለዋል። እና እንግዲህ አንተ ካላልክ ትልቁ ነገርነቱ
ወጥተህ በሚዲያ መናገር ነው፣ ደናውንስ ማድረግ ነው። ሲምፕል ዛት። አዘርዋይስ ግን አንተ አሁንም በሚያሳዝን ሁኔታ እንደ ሌሎቹ ክደው እንደሄዱት አንተም የዛ ህዝብ ቆርቋሪ፣ ሀዘን፣ በደል የሀገሪቱ አንተ ጀነራልነትን የደረስከው በዚህ ብዙ ለዛ ህዝብ ሰርቻለሁ ካልክ ብዙ ዲግኒቲን ይዘህ የጀመርከውን ይዘህ በዚህ ጊዜ በዚህ እድሜ እነ 17 እንግዲህ በዚህ እድሜ ውስጥ በክብር ስምህ ለዘላለም ተጠርቶ ቢኖር ይሻላል እንጂ እንዲህ በመጥፎ ነገር ስምህ ሲጠራ በጣም ያሳዝናል። ምን ይሰራል? ከአቭሬጅ ከትግራዩ ህዝብ አንተ የተሻልክ ነህ፣ በማቴሪያልም ሆነ በምንም ሆነ እንዲሁ አሁን እንዲህ አድርገ ሀገሪቷ ህዝቡ እንዲተራመስ ከማድረግና ጀስት ወጥተህ ሲምፕሊ ወጥተህ ይሄ እኔ ያልኩት አይደለም። ህዝቡ 41% ህዝቡ ኬላ ላይ ያለ የማይነገረው ብሎ የትኛውን ትግራይ ነው እንዲህ ሲል አንተ ራስህ ይህንን በምትሰማበት ጊዜ በእውነቱ ምንም ማማከርም አያስፈልግም። ወይ በድብቅ አይደለም እኔ ያልኩት ነው። ይሄ የኔ ሪፖርት አይደለም፣ እኔ አይደለሁም። ወዲያው ኢሚዲየትሊ እንደመጣህ መቀሌ ነው በሚዲያዎች መናገር ያለብህ። ሌላው ትልቁ ጥፋት ያቺ አገር የምትገናኘው በሳውዝ አፍሪካ ኮንስቲቱሽን ነው። ስለዚህ ተወደደም ተጠላም ቲፒኤልኤፍ ማጽደቅ አለበት። ላስት ይር አንተ ከመመረጥ በፊት ፖይንት እኮ ያደረጉ እነሱ ናቸው። ቢሆንም ብቻህን ሄደንትን ቢሆን እስቲ ይሁን ተብሎ እንትን ተባለ። አሁን አመት ውስጥ መጣ ስራ ምንም ማድረግ አለ ባጀት እንኳን ለማሳመነህ ማልቀቅ አልተቻለም። እና አንተ እውነተኛ ሰው ብትሆን እንግዲህ እኔ ሞከርኩ የቻልኩትን ያህል አስፋራ ከዛ ገቨርንመንት ጋር የምችለውን ያህል ሄጃለሁ። እስቲ ደግሞ ሌላ ሰው ይምጣ ይባላል። አልሰም ደግሞ የሳውዝ አፍሪካን አግሪመንት ይሄ ሰውዬ አፍርሶታል። 2 ሚሊዮን የመረጠው ህዝብ አለ እስኮ የተመረጠ ኦርጋናይዜሽን አለ። በዚህ ሰዓት በቃ 3 ዓመት ጀምሮ ይሄ ሰውዬ እንደ ጥቢ የትግራይን ህዝብ በዛም እያታለለ ፊዮዘም ዋናው ትልቁ ፕሮብሌም ቋንቋውን ተናጋሪው ከዛ ህዝብ የወጡ የዚህ ህዝብ ተናጋሪዎች ናቸው። እንግዲህ ከእንግዲህ ወዲያ እንዴት አድርገን ፖለቲካል ኮሬክትነስ መሆን ይቻላል? ወይም ከእንግዲህ ወዲያ እንዴት አድርገን ሌላ ሪሊ ምን አማራጭ አለን? እነዚህ ሰዎች በአንድ ወቅት ውስጥ አንዳንዶቹ ጎሪላ ፋይተር የነበሩ እስከ መጨረሻ ደርግን እንትን ብለው ጥለው ቦታም ደርሰው ከዛም በኋላ እንትን ያሉ ያንን ድግነታቸውን ትተው ዛሬ በመጨረሻ እድሜያቸው ውስጥ ያንን ህዝብ ለማጥፋት ለፍትና ራይት ይቃጣሉ። አንተም ከነሱ ጋር ለምን የዛ ስም ይኖራል? ቤዚክሊ ይህን ፒክቸር ስመለከት እዚህ ነው ምን ያህል ሰርክል ያደረግኩት። እነዚህ ሁለቱ ሰዎች የዛሬ 3 ዓመት በፊት
ይህንን ሰውዬ ይዋጉት ነበር። አንዱንም ሰነታይዘር ብለነው ነበር። ይሄ ደግሞ የአፍሪካ ጀነራል በጣም አክብሮት የትግራይ ህዝብ የውጭ ዲያስፖራ አክብሯቸው የሚኖር ነበር። አንደኛው የእሱ አማካሪ ሆኗል። ይሄ ደግሞ ጊዜ አስተዳደር እኔ ሰርክል ያደረግኩትን እንድትመለከቱ እንዴት ዞር ብሎ ቪዲዮን ተመልከቱት። እኔ ከቪዲዮ ነው ፒክቸር የወሰድኩት እና ቪዲዮን ተመልከቱት። እንዴት አድርጎ እንደማያቸው እኮ ነው። ምክንያቱም እነዚህ ሁለቱ ሰዎች እንደሰማሁት ትንሽ ቅራኔ ያለባቸው እና በቃ እንዴት ይህንን ሰውዬ ባግራውንዱን ያያችሁት እንደው ይህ ጀነራል ተዋግቶ ያንን የደርግ ፋሽስት አሸንፎ ከገባ በኋላ ይሄ በሻሻ ነው ከበሻሻ ከእረኝነቱ አውጥተውት እዚያ አድርሰውት ዛሬ እዚህ ደርሶ እነዚህን ሁለት አንድ ቦታ አንድ ላይ ሲዋጉ የነበረው ለፕሪንስፕል ዛሬ ግን ለሆዳቸው ያንን በውጊያ ጊዜ ከቨር ያደረጋቸውን ልጆቹን የገበሬው ምኑ ልጆቹን አሳልፎ እነሱን እንዲጠብቅ አድርጎ የሰጣቸውን ያንን ሁሉ ረግጠው ትተው ከ3 ዓመት በፊት ሲገላቸው ከነበረው ጋር አንዱ አማካሪ ነው፣ አንዱም ከዛ የተሸ አንተን ባይልም ከዛ የበለጠ ስራ አይደለም። ሄዶ ስብሰባ ረግጦ ሄዶ ተካፍሎ እንደዚህ አይነት ሪፖርት የማቅረቡ ነገር ግን ሂውማን ራይት ዋቾች ምን ይላሉ? ሂውማን ራይት ዋቾች የሚሉት ነገር እዩ። አያነቡም። እኔ በጣም የሚገርመኝ አያነብም እንዴ? ከነ ዴክዝኔትህ ከነ አሁን የሚያስፈልገው ትዝ ይበሉ ዛሬ 5 ወር 6 ወር እነዛ ህፃኖች ልጆች መልሰን ወደ ሀገራችን ያሉ ትዝ ይበሉ። እነዛ ሽማግሌዎች አንተን በጀግንነት ነበር የምናውቀው። እስቲ መልሰና እኛ ሽማግሌ ሰዎች ያሉ መልሰንና እዛ ባንበላም እዛው ሀገራችን እንሞት ያሉ አንተስ ያልከው ላስት ይር የኔ መጀመሪያ ፕራዮሪቲ ኔክስት 90 ዴይስ የህዝብ መመለስ የሀገሪቷን ደንብ ተሮተሮን ማለት ነው ብለህ አፍ አውጥተህ በሚዲያ የተናገርከው ነገር አለ። ይኸውና አመቱን እንግዲህ መጣና ኤግዛም ስትመረመር ወይም ደግሞ ሪፖርትህን ህዝቡ አይቶ የፈረደህ ነው። ሪፖርቱን የውሸት ሪፖርት ሄደ ለዛ ለውሸት መንግስት አቅርበሃል ተብልሃል። እንግዲህ ወጥተህ ነው እኔ አላደረኩም በሚዲያ ማውጣት አለበት ለህዝቡ። የዚህ ህዝብ አልብዛ ንቀት ነው። ይህንን ህዝብ መናቅ ጥሩ አይደለም። እዚህ ያደረሰን ህዝብ መናቅ ጥሩ አይደለም። አንተና አንተን የመሳሰሉት እንድትኖሩ ልጆቹን ሳክሪፋይስ ያደረገውን ያን ህዝብ መናቅ ጥሩ አይደለም። ከንቀት በስተቀር ምን አለ? ይሄ ትልቅ ንቀት ነው። አገሪቷ አንጊቶሬ ነች። ልማቱን፣ እርሻውን፣ ምኑን ሲታይ በቪዲዮ እርግጠኛ ነኝ ለዓለም ዳያስፖራ ውስጥ
ውጭ ላሉት ሳይሆን ለትግራይ ህዝቦችም ሳይሆን አንዳንድ እዛው አገር ውስጥ ላሉት ለሌሎቹም ነው። እርስ በራስ ኮንፍሊክት ለማምጣት ሲል ነው። ለደማስቲክ ነው ያደረጋት። ለትግራይ ህዝብ አይደለም፣ ለዳይስፖራ አይደለም፣ ወይም ለውጭ ሀገር ዓለሞች አይደለም ያንን ቪዲዮ እንዲደረግ ያደረገው። በዛም ለሌላው ደማስቲክ ላሉት ሪኮርድም ለማድረግ ይሆናል። ወታደሮችን ለመመልመልም ሊያደርግ ይችላል። ይሄው እንዲህ የለማች አሁንም ጦርነት ነው የሚፈልገው ብሎ ህዝቡን ለማንቀሳቀስ ይሆናል። አንተ ግን አብረው ተከተልክ። ይኸውና ምናልባት እንግዲህ አውደ ዓመቱ አለፈ፣ ወጥተህ አናውንስ ታደርግ እንደሆነ እንጠብቃለን። አሁን ግን ካንተ የሚጠበቀው አንድ ሪዛይን ማድረግ፣ ቦታህን ለሌላ ሰው መስጠት ቦታህን። የኔ ምኞት ቢኖር 2.2 ወይም 2.4 ሚሊዮን በሚገርም ሁኔታ የመረጠው አስደናቂ ነው ብሎታል። እነ ካርተር ኤንጂኦ በሚገርም ሁኔታ እውነተኛ ምርጫ ነው የተመረጠው። ኤግዛምፕለር ነው ተብሎ የተባለለት ምርጫ እስቲል ያ በወረዳም ያሉት ወደ ቦታው። ምክንያቱም ይሄ የሳውዝ አፍሪካን እንደኔ ቢሆን ህጉን የ4 ኪሎ ያለው ገዳይ አፍርሶታል። ዜርፎር ሌላ ምንም አማራጭ የለም። ቲፒኤልኤፍም በዚህ ነገር ላይ ዝም ብሎ እንዳልተቀበለ ነው ስብሰባ አድርገው ስብሰባቸውን ጨርሰው ማውጣት አለባቸው። ፈርም የሆነ እስከ መቼ ነው? እስከ መቼ? አሁን ይህንን አቆይልኝ ያለው እንደሚሰማው ሩመር ኢንፎርሜሽን ምርጫውን እስከሚያካሄድበት ጊዜ ነው። በኋላ እነዚህ ለሆዳሞች ያደሩትን እዛ ሆነን ተመርጠን እንመረጣለን። ምን ይታወቃል? ምን እንደል እኔ የማላውቀውን ነገር ውስጥ እንትን ልገባ አልፈልግም። ሃዌቨር የሚያደርገው ነገር ሁሉ ለሻጠርና ለክፋት እንደሆነ 100% አምናለሁ። እኔ አይደለም ምለው ሂውማን ራይት ዋቾቹ ኢትዮጵያ የምታደርገው ኦልሞስት ጆክ ነው ብሎታል። ቀልድ ነው። ኢንፋክት እንዲህ የቀጠለ እንደሆነ መጨረሻውን እዩት። ለአፍሪካ ክልል ጥሩ አይደለም ብሎታል። እንደዚህ እያለ እነዚህ ቋንቋውን ተናጋሪዎች በዛ ተወልደው ያደጉ በዛ ህዝብ የኖሩ አንዳንዶቹ የማይገቡኝ ነገር ነው። የትኛውም በሶሻል ሚዲያ እኮ የምናየው ስለ ፖለቲክ እንጂ ስለዚህ ድሃ ህዝብ መመለስ አለበት፣ አገሪቷ ቴሪቶሪያ መመለስ አለባት አይሉ። ፀጉር ይሰነጣጥቁና ብዙ ነገር ይቀበጣጥራሉ። ሁሉም አዋቂ የሆነበት ዘመን ነው። ሁሉም ተንታኝ የሆነበት ዘመን ነው። ያ ነው ችግሩ። ስለዚህ ወገኖቼ በተለይ እንደዚህ የሚመለከታችሁ ለዚህ ህዝብ ነው እስከ መቼ ህዝብ እንደዚሁ በስደት ይኖራል ያለ ጥፋቱ ያለ በደሉ? እስከ መቼ ህዝብ አስተማሪው ደሞዙ የማይከፈልበት፣ ሐኪሙ ደሞዙ የማይከፈልበት፣ ሕክምና የማይገባበት፣ ከእንዲህ አይነት ኑሮ ብቻዬን ኑሬ ተገንጥኝም ብቻዬን ኑሬ ከስቃይ ወደ ስቃይ ከስቃይ ከሆነ
እድሌን ብቻዬን እድሌን ልሞክር የሚልበት ጊዜ ሊመጣ ይችላል። መጠንቀቅ ነው ያለብን እኮ የሁሉ ስቃይ ሀገሪቷን ሊሰነጣጥቁ የሚበጣጥቁ የተቀመጡት አንድ ቋንቋውን የሚናገሩ ሁዳሞች ናቸው። ሌላው 4 ኪሎ ያለው ገዳይ ነው። ዓለሞች እየተናገሩ ነው። በአፍሪካ ውስጥ የሀገር መሰነጣጠቅ ቢኖር በአንደኝነት ተቀምጣላችኋለች። እኔ አይደለም ብለው ዩናይትድ ኔሽን ያለው ከአፍሪካ ውስጥ አንደኛ ይገነጣጠላሉ ቢባል የምትጠራው እሷ ነች። እንዲህ የቀጠለ እንደሆነ በጣም ችግር ነው። ስለዚህ ይሄን ነገር በጣም ማሰብ አለብን። በተለይ ደግሞ በጣም የሚያሳዝነው ነገር ትግራይ ላይ ያለውን ነገር በጣም የሚያሳዝነው ትግራይ ጋር የተፈጠረውን ዛሬ የጀመረው ይህን ፕሮብሌም እዛ ያለውን ሶልቭ እስካላደረገ ድረስ ሌላውንም ሶልቭ ማድረግ አይችልም። በውሸት ጦርነት የከፈተ ህዝቡን አምጥቶ አስጨረሰ። ያ ሁሉም ብሎ ተስማሙ። የተስማሙበት 14 ነው 15 12 13 እንትኖች አሉ። አንዱንም አላደረገም። ከዛ የበለጠ ይሁንና በሌላው ክልል ውስጥ ጦርነት አለ። የአስተማሪዎች ትምህርት ባጀት አይቆምም። የሌላው የኦሮሞዎችንም እንደውም ይጨምርልን ብለው አንድ ቦታ አንብቤ ያጨምሮላቸዋል። እዚህ ግን የሰሩትንም አይከፈላቸው፣ ነዳጅ የማይገባባት ይህን ስናስቡ በምን አእምሯቸው አይሰራም ብዬ ነው የምገምተው። ወገኖቼ ሰዓቷ ደረሰች። በሉ እንግዲህ እስከሚቀጥለው ጊዜ እስክንገናኝ እግዚአብሔር ከእናንተ ጋር ይሁን። ያችንም ሀገር ያስብልን።